Hello everyone, welcome back. በዚህኛው ቱቶሪያላችን ላይ almost ስለ dimensions of array እናወራለን። numpy library ተጠቅመን እንዴት አድርገን dimension of array የተለያየ dimension ያላቸውን arrayዎች እንዴት አድርገን construct ማድረግ እንችላለን። ዳታችንን በተለያየ dimensions of array ባለው ፎርም እንዴት አድርገን store ማድረግ እንችላለን። ወይም that means that የተለያዩ dimension of data እንዴት አድርገን construct ማድረግ እንችላለን። ኦኬ ኤሌመንት ኦር ቫልዩዎችን እንዴት አድርገን አክሰስ ማድረግ እንችላለን እና መሰል ኮንሴፕቶችን እናያለን። ሌትስ ፎሎ ሚ። ዳይሜንሽን ስንል እንግዲህ it is in arrays it is one levels of array ወይም nested array እንደማለት ነው። nested array አንድ array አለን ዘንድ በዛ ውስጥ የተለያዩ ዲብዝ ያላቸው arrayዎች ኮንስትራክት ሲደረጉ የተለያየ ዳይሜንሽን ይኖራቸዋል ማለት ነው። ከዜሮ ዳይሜንሽን እስከ multiple levels of dimensions ይኖረናል ማለት ነው። ዜሮ ዳይሜንሽን የምንለው እንግዲህ the array methods have a single value የሆነ ሲንግል የሆነ ቫልዩ ሲኖረው የአሬይ ሜትዳችን ዜሮ ዳይሜንሽን ነው የምንለው። ዜሮ ዳይሜንሽን ነው የምንለው ለምሳሌ እዚህ ጋር ኮንስትራክት ብናደርግ ለምሳሌ ዜሮ ዳይሜንሽን ብለን ዜሮ ዳይሜንሽን የሚባል አሬይ እንትን ብንል np ዶት አሬይ ብለን የሆነ ቁጥር ብንሰጠው ለምሳሌ 35 ብንሰጠው ይሄ ሲንግል ቫልዩ ነው። ለዚህ አሬይ ሜትድ ፕሮቫይድ ያደረግነን አንድ ሲንግል ቫልዩ ነው። ስለዚህ ይሄ ዜሮ ዳይሜንሽናል አሬይ ይባላል ማለት ነው። ነምበር ኦፍ ዳይሜንሽን ለማወቅ nd የሚባል አትሪቢዩት አለ። ስለዚህ ለምሳሌ print 0d ዶት ነምበር ኦፍ ዳይሜንሽን ብንለው ዜሮ ይለናል ማለት ነው። ዜሮ ነው ነምበር ኦፍ ዳይሜንሽን ማለት ነው። ይሄ nd የሚባለው አትሪቢዩት ነምበር ኦፍ ዳይሜንሽን ነው ሪተርን የሚያደርግ ይሄን ኑሜሪካል ቫልዩ ማለት ነው። ስለዚህ በዚህ መልኩ ሪተርን ያደርግልናል። ኦኬ ዋን ዳይሜንሽናል አሬይስ የሚባለው ለምሳሌ ዋን ዳይሜንሽናል አሬይ ስንል that is an array that has zero dimensional arrays as its element እንደ ኤሌመንት ዜሮ ዳይሜንሽናል አሬይ ሲኖረው ዋን ዳይሜንሽናል አሬይ እንለዋለን። ለምሳሌ ይሄ ዜሮ ዳይሜንሽናል አሬይ ከሆነ ይህን ዜሮ ዳይሜንሽናል አሬይ as elements of an array ፕሮቫይድ ስናደርገው ዋን ዳይሜንሽናል አሬይ ይፈጥርልናል ማለት ነው። ለምሳሌ ዋን ዳይሜንሽናል አሬይ ዋን ዳይሜንሽን ኢኳልስ np ዶት አሬይ ብለን ዘን ይሄ ዋን ዳይሜንሽናል አሬይ ፓስ የምናደርግለት ቫልዩ የዜሮ ዳይሜንሽናል አሬይ ቫልዩ ኮምቢኔሽን ለምሳሌ 35 አንድ ቫልዩ ነው አይደል? ዜሮ ዳይሜንሽናል አሬይ የሆነ አንድ ቫልዩ ኦኬ። ሌላ ዜሮ ዳይሜንሽናል አሬይ የሆነ አንድ ቫልዩ ፕሮቫይድ ብናደርግ ለምሳሌ 40 ብንል ሌላ ደግሞ ተጨማሪ 50 ብንል ወይም ሌላ ተጨማሪ 20 ብንል እነዚህ እያንዳንዳቸው ሲንግል ቫልዩዎች ዜሮ ዳይሜንሽናል አሬይ ናቸው ለየብቻቸው። ነገር ግን በአንድ አስ ኤሌመንትስ ኦፍ አን አሬይ ፕሮቫይድ ስናደርጋቸው በአንድ ላይ ዋን ዳይሜንሽናል አሬይ ኮንስትራክት ያደርጉልናል ማለት ነው። ስለዚህ አሁን ይሄንን አሬይ ምንድነው ዳይሜንሽኑ ስንት ነው ብለን ብንጠይቀው print 1d of nd 1d of dot nd number of dimension ማለት ነው። ስለዚህ ይሄንን ረን ብናደርገው okay what is the error text 1 to position argument but forward given okay 1 2 3 4 print 1d okay print one dimensional and number of dimension array text from 1 to positional argument okay ይሄ በሊስት ፎርም መቀመጥ አለበት ማለት ነው። በሊስት ፎርም መቀመጥ አለበት። ዘን አሁን ረን ብናደርገው በዚህ መልኩ ዋን ዳይሜንሽናል አሬይ ነው ብሎ ይመልስልናል ማለት ነው። ስለዚህ በሊስት መልኩ አሁን እቺ አንዷ የዜሮ ዳይሜንሽናል ኤሌመንት አንድ ዜሮ ዳይሜንሽናል አሬይ ናት። ለብቻዋ ፓስ ብናደርጋት ልክ እዚህ ጋር ዜሮ ዳይሜንሽናል እንዳለን እቺን ለብቻዋ ፓስ ብናደርጋት ዜሮ ዳይሜንሽናል ናት። እቺን ለብቻዋ ዜሮ ፓስ ብናደርጋት ዜሮ ዳይሜንሽናል አሬይ ነው ሪተርን የምታደርግልን። እነዚህን እንደ ኤሌመንት እነዚህን ኮምባይን አድርገን በሊስት መልኩ ፓስ ስናደርጋቸው ዋን ዳይሜንሽናል አሬይ ኮንስትራክት ያደርጉልናል ማለት ነው። ቱ ዳይሜንሽናል አሬይ የምንለው ደግሞ
ቱ ዳይሜንሽናል አሬይ የምንለው ይሄ ዋን ዳይሜንሽናል አሬይ አስ ኤሌመንትስ ኦፍ አን አሬይ ሲሆን ቱ ዳይሜንሽናል አሬይ ይፈጥርልናል። ለምሳሌ ቱ ዳይሜንሽናል አሬይ ኳልስ ብለን ኤንፒ ዶት አሬይ ብለን ዘን በዚህ መልኩ እነዚህን አሬዎች ለምሳሌ እዚህ ጋር የነበረውን ኮንስትራክት እናደርገው መልሰን ይሄ ዋን ዳይሜንሽናል አሬይ ነበር አይደለ? ኦኬ ዋን ዳይሜንሽናል አሬይ ነው። እዚህ ጋር ፔስት እናደርገው። ኦኬ ሌላ ደግሞ የዚሁ መሰል ሌላ ዋን ዳይሜንሽናል አሬይ ብንፈጥር ለምሳሌ 1 2 3 4 ብንል 3 4 5 ብንል ዘን ፕሪንት ብለን ፕሪንት 2D ዶት ኤንዲ ነምበር ኦፍ ዳይሜንሽን ብንል ዘን ኢንተር ብንለው ኦኬ there is error, what is error, setting an array element with a sequence, the requested array has inhomogeneous shape. Okay 1 2 3 4 1 2 ኦኬ እዚህ ጋር ነምበር ኦፍ ኤሌመንቱ ኢኳላይዝ ስላልሆነ ነው። ኦኬ እዚህ ጋር 4 ቫልዩ ነው ያለን፣ እዚህም ጋር 4 ቫልዩ ነው ፓስ ማድረግ ያለብን ማለት ነው። ስለዚህ በዚህ መልኩ ፕሪንት ብናደርገው አሁን 2 ነው ነምበር ኦፍ ዳይሜንሽን 2 ነው አለን ማለት ነው። ኦኬ ሌላ ስሪ ዳይሜንሽናል የምንለው ደግሞ እነዚህን ቱ ዳይሜንሽናል አሬዎች አስ ኤሌመንትስ ኦፍ አን አሬይ ፓስ ስናደርጋቸው ስሪ ዳይሜንሽናል አሬይ ይፈጥርልናል ማለት ነው። ለምሳሌ ስሪ ዳይሜንሽናል ኢኳልስ ኤንፒ ዶት አሬይ ዘን አሬይ ለስኩዌር ብራኬት እንከፍትና ዘን እነዚህ አንድ ኤሌመንት ናቸው አይደል? እነዚህን ለምሳሌ ኮፒ እናድርግና እንወስዳለን። ቱ ዳይሜንሽናል አሬዩን እንደ ኤሌመንትስ ኦፍ አን አሬይ ፕሮቫይድ ስናደርገው ስሪ ዳይሜንሽናል ይፈጥርልናል። ዘን ቴስት አድርገን ዘን ኮማ እናድርግ። ሌላው ቱ ዳይሜንሽናል አሬይ ደግሞ እንፈጥራለን። ለምሳሌ ይሄንን 45 90 70 ዘን ይሄን እንዳለ ይሁን። ይሄኛውን 10 እናድርገው፣ ይሄኛውን 20 እናድርገው፣ ይሄን 33 እናድርገው፣ ይሄኛውን 44 ወይም 42 እናድርገው። ኦኬ አሁን ይሄ ለምሳሌ ስትራክቸሩ እንዲያምርልን እንደዚህ ነው። ይሄ ለብቻው አንድ ቱ ዳይሜንሽናል አሬይ ነው። ይሄኛው ለብቻው ቱ ዳይሜንሽናል አሬይ። ይሄ አስ ዋን ኤሌመንትስ ኦፍ ቱ ዳይሜንሽናል አሬይ ዜሮ ኢንዴክስ ላይ ያለ ነው። ይሄኛው ደግሞ አናዘር ቱ ዳይሜንሽናል አሬይ ዋን ኢንዴክስ ዋን ላይ ያለ እዚህ አሬይ ኢንዴክስ ዋን ላይ ነው ማለት ነው። ስለዚህ ይሄኛው አንድ ኤሌመንት ነው፣ ይሄኛው ደግሞ ተጨማሪ ኤሌመንት ሁለተኛ ኤሌመንት ነው። ስለዚህ ይሄኛው ምን አይነት ዳታ ነው? ቱ ዳይሜንሽናል አሬይ ነው። ይሄኛው ቱ ዳይሜንሽናል አሬይ ነው። ሶ ቱ ዳይሜንሽናል አሬይ አስ አን ኤሌመንት ኦፍ አን አሬይ ፕሮቫይድ ተደረገ። ያ አሬይ ምንድነው? ስሪ ዳይሜንሽናል አሬይ ነው ማለት ነው። ይሄን ቼክ ለማድረግ ለምሳሌ ፕሪንት ብለን ፕሪንት ስሪ ዳይሜንሽናል ዶት ኤንዲ ብንለው በዚህ መልኩ ኦኬ ኤረር መጥቶብን ራችን ፓረንተሲስ ክሎዚንግ ፓረንተሲስ አልዘጋንም ነው የሚለው። ኦኬ አንድ ሁለት ኦኬ ኦር ኢዝ አንድ ሁለት ሶስት ኦር ኢዝ ላይን 4 1 4 እስኪ አንድ ፓረንተሲስ ጨምርበት። ኦኬ ክሎዚንግ ፓረንተሲስ እዚህ ጋር ዲበግ ማድረግ አለብን። ኦኬ አንድ ሁለት እዚህ ጋር አንድ ፓረንተሲስ ይጎልናል ማለት ነው። ክሎዚንግ ፓረንተሲስ ዳዝንት ማች ኦፕኒንግ ፓረንተሲስ ኦኬ እነዚህ ለብቻቸው
ይሄኛው አንድ ኤሌመንት ነው። ይሄኛው አንድ ኤሌመንት ነው። እንደገና እንትን እንበለው እስኪ ይሄኛውን እንደገና ባክ እንበለውና ይሄን እንትን እንበለው። ለምሳሌ ይሄኛውን ዳይሜንሽናል ነው አይደል? ይሄ ኮፒ እናድርግ። ዳይሜንሽናል ነው። ደን እዚህ ጋር ፔስት እናድርገው። ደን ሌላ እንደዚህ ፕሪንት አድርገን ሌላ እዚህ ጋር ስለዚህ ይሄንን 45 ነው ያልነው። ደን 30 እንበለው። ደን 100 እንበለው። ደን 200 እንበለው። ሀያ 30 ሌላው እንተው። ኦኬ ስለዚህ እዚህ ጋር መጀመሪያ አንድ ፓረንተሲስ ይቀረናል። ስኩዌር ብራኬት ዘን እዚህ ጋር አንድ ሌላ ስኩዌር ብራኬት ዘን አሁን መምጣት አለበት። ያ ስሪ ዳይሜንሽናል ነው ብሎ መለሰልን ማለት ነው። ስለዚህ እዚህ ጋር ቱ ዳይሜንሽናል አሬይ አንድ ኤሌመንት፣ ሌላ ቱ ዳይሜንሽናል አሬይ ሁለት ኤሌመንት። ስለዚህ ይህ ምን እንደማለት መሰላችሁ? ለምሳሌ አንድ ባስኬት ላይ የተለያዩ ፍሩቶች ይኖራሉ። እነዛ ፍሩቶች ለብቻቸው አንድ ዋን ዳይሜንሽናል ናቸው፣ ዋን ዳይሜንሽናል ናቸው። ነገር ግን ባስኬቶች ውስጥ የተለያዩ ፍሩቶች ቢኖሩን ሁለት ኦፕሽን አለን። አሁን እዚህ አንደኛ ከአንዱ ባስኬት ወደ አንዱ ባስኬት መሄድ እንችላለን፣ ወይም ደግሞ ከአንዱ ፍሩት ወደ አንዱ ፍሩት መሄድ እንችላለን። ቱ ዳይሜንሽናል ይባላል። ወይም ደግሞ የተለያዩ ሁለቱ ባስኬቶች አሉን። ሁለቱ ባስኬቶች አንድ ሸልፍ ላይ ናቸው። ኦኬ ሌላ ደግሞ ሁለት ባስኬቶች አሉ፣ ሌላ ሸልፍ ላይ ናቸው። ከአንዱ ባስኬት ከአንዱ ሸልፍ ወደ ሌላው ሸልፍ መሄድ እንችላለን። ከአንዱ ባስኬት ወደ አንዱ ባስኬት መሄድ እንችላለን። ከአንዱ ፍሩት ወደ አንዱ ፍሩት መሄድ እንችላለን። በዚህ ጊዜ ስር ዳይሜንሽናል ይሆናሉ ማለት ነው። በዚህ መልኩ አንደርስታንድ ማድረግ እንችላለን። አሁን ኮንሴፕቱ ምንድነው? እነዚህን እንዴት አድርገን አክሰስ ማድረግ እንችላለን? ኤሌመንቶችን እንዴት አድርገን ነው አክሰስ ማድረግ የምንችለው? ለምሳሌ እዚህ ጋር ዋን ዳይሜንሽናል አሬ አለ። ዋን ዳይሜንሽናል አሬው ላይ እንዴት አድርገን ኤሌመንቶችን አክሰስ ማድረግ እንችላለን? ለምሳሌ ይሄኛውን 40 አክሰስ ማድረግ እንችላለን ካል በኢንዴክሱ ነው። ኢንዴክሱ ለምሳሌ ፕሪንት ዋን ዳይሜንሽናል አሬ ኦፍ ስንተኛው ኢንዴክስ ነው? 0 1 አንደኛው ኢንዴክስ ላይ ነው። አንደኛው ኢንዴክስ ላይ በዚህ መልኩ 40 ብሎ ሪተርን ያደርግልናል ማለት በኢንዴክስ። ሁለት ዳይሜንሽናል ኢንዴክስ ተሆነ አሬ ተሆነስ አሬያችን ቱ ዳይሜንሽናል አሬ ከሆነ በምንድነው አክሰስ የምናደርገው? በኢንዴክስ እና ኢንዴክስ ቫልዩ ወይም ዳይሜንሽኑ እና ኮለመኑን ማየት አለብን ማለት ነው። ለምሳሌ ይሄኛውንም በዚህ መልኩ እንትልባል ፕሪንት ቱ ዳይሜንሽናል ኦፍ ቱ ዳይሜንሽናል ዛት ሚንስ ሮ ኤንድ ኮለመን አለ። ይሄው ሮ አለን በዚህ መልኩ ግን ኮለመን ደግሞ አለን። ያሁን ይሄ 2 ባይ 4 የሆነ ኤሌመንት ነው። 2 ባይ 4 የሆነ አሬ ነው፣ ማትሪክስ ነው። ሮ ኤንድ ኮለመን አለን። ስለዚህ አንድ ኤሌመንት ለምሳሌ 50 ቁጥርን አክሰስ ማድረግ ተፈልጉ 50 የትኛው ላይ ነው የምትገኘው? ኦኬ ስንተኛው ሮ ላይ፣ ስንተኛው ኮለመን ላይ፣ ስንተኛው ሮ ላይ? አንደኛው ሮ ላይ ደግሞ ስንተኛው ኢንዴክስ ነው? 0 ኢንዴክስ ነው። ኦኬ 0 ኢንዴክስ 0 ብዬ ጽፋለሁ። ኦኬ ከዛ ኮለን አረግና በኮለመንስ ስንተኛው ኮለመን ናት? 1 2 ሶስተኛው ኮለመን ሶሪ ኮለን ሳን በዚህ መልኩ አክሰስ አደረኩት ማለት ነው። ሶስተኛው ኢንዴክስ ሳይሆን ሁለተኛው ኢንዴክስ 0 1 ሁለተኛው ኢንዴክስ ከዜሮ ስለሚጀምር ማለት ነው። በዚህ መልኩ 50 አክሰስ ማድረግ ፈለኩኝ ቻልኩኝ ማለት ነው። አራት ቁጥርን አክሰስ ማድረግ ተፈለኩኝ አራት ስንተኛው ሮ ነው? አንደኛው ሮ። ኦኬ አንደኛው ሮ ነው። ኦኬ ስንተኛው ኮለመን ነው? አራተኛው ኮለመን ማለት ስንተኛው ኢንዴክስ ነው? ሶስተኛው ኢንዴክስ። አራት ቁጥርን አክሰስ አደረኩኝ ማለት ነው። በዚህ መልኩ አክሰስ ማድረግ ይቻላል ማለት ነው።
እዚህኛው ላይ ስንመጣ ዲብዝ የሚባል ሌላ ካራክተር መጨመር አለብን። ለምን ሮ ኤንድ ኮለመን አለው። ሮ ኤንድ ኮለመን ፕላስ ቱ ዛት ዲብዝ አለው። ስለዚህ ለምሳሌ ፕሪንት ስሪ ዳይሜንሽናል ቫሪያብል ማለት ነው። ለምሳሌ 100 ቁጥርን አክሰስ ማድረግ ተፈለኩኝ። 100 ቁጥር ስንተኛው ኢንዴክስ ነው? ስንተኛው ኢንዴክስ ነው ካል ሁለተኛው ሮ ላይ ነው። ሁለተኛው ሮ ማለት አንድ ነው። አንድ ዘን ኮማ በኮለመን መልኩስ 1 2 3 ሶስተኛው ነው። 3 ማለት ሁለተኛው ኢንዴክስ ነው። ዘን ስቴፑ አንድ ማለት ነው። ሶሪ ኢንዴክስ ቱ ኢዝ አውት ኦፍ ባውንድስ ፎር አክሴስ ኢንዴክስ ቱ ኦኬ ያ ኢንዴክስ ዋን ነው የምለው። በዚህ መልኩ አክሰስ ማድረግ ቻልኩኝ ማለት ነው። አክሰስ ማድረግ ቻልኩኝ በዚህ መልኩ። ስለዚህ በዚህ መልኩ ሶስት ዳይሜንሽናል ኢንዴክስ ከሆነ ስቴፕ የምትባል ሌላ አትሪቢዩት መጨመር አለብን። ዲብዙ ነው የምታመለክተው። ዋን ምንድን ነው የምታመለክተው? ዲብዙ ነው የምታመለክተን ማለት ነው። ስለዚህ ኤሌመንቶችንም አክሰስ ማድረግ ያስችለናል ማለት ነው። ነምበር ኦፍ ዳይሜንሽንን በዚህ መልኩ አክሰስ ማድረግ እንችላለን ኤንዲ የሚባል አትሪቢዩት በመጠቀም ስላይሲንግንም አሁን ባየነው መልኩ ሸፑን በዚህ መልኩ ማግኘት እንችላለን። ሸፕ የሚባል ሜትድ አለ። ሸፕ ማለት ስንት በስንት ነው፣ ያ አራያችን ስንት በስንት ነው የሚለው ነው። ሸፕን አይተናል። ሰርች የሚለውስ ለምሳሌ ሰርች የሚባል ኮንሴፕት አለ። ይሄ ማወቅ ያለባችሁ ኮንሴፕት ነው። ለምሳሌ ይህንን ኮንሴፕት እንውሰደው፣ ይህንን ኮድ እንውሰድና ይሄ ሰርች የሚባለው ለምሳሌ ይሄ አሬይ ከአንድ እስከ አራት 1 2 3 4 5 4 የሚባሉ ሊስቶችን ይዟል። ስለዚህ ይሄ አሬይ አራት የሚሆነው ስንተኛው ኢንዴክስ ላይ ነው የሚለውን ማወቅ ተፈለኩኝ። ኤክስ የሚባል ቫሪያብል ስቴት አድርጌ np ዶት ሆየር ይሄ ቫሪያብል ኢኳልስ ዊዝ 4 የሚሆነው ስንተኛው ኢንዴክስ ላይ ነው? 1 2 3 4 ሶስተኛው ኢንዴክስ፣ አምስተኛው ኢንዴክስ፣ ስድስተኛው ኢንዴክስ 3 5 6 ብሎ ይመልስልኛል ማለት ነው። 3 5 6 ብሎ ይመልስልኛል ማለት ነው። ስለዚህ አሁን ይሄን ወደ ሪል ወርልድ ፕሮጀክት ብንወስደው ለምሳሌ ይሄንን በቴምፕሬቸር እንለፍ። በቴምፕሬቸር ወስደን ለምሳሌ ይሄንን 10 ይሄንን ደግሞ 25 ይሄኛውን 35 ዘን ይሄኛውን 40 ዘን ይሄኛውን 20 ወይም 20 እንበለው ይሄኛውን 14 ይሄኛውን 4 ብንለው ዘን ይሄኛውን ቴምፕሬቸር ነው ብለን ብንወስድ ለምሳሌ የቴምፕሬቸር ሪከርድ ነው ብለን ብንወስድ ቴምፕሬቸር ወይም ቴምፕሬቸር ነው ብለን ብንወስድ ዘን ይሄ ቴምፕሬቸር አንድ ሰው የቴምፕሬቸራቸውን ሪከርድ አደረገ እንበልና ስለዚህ ቴምፕሬቸሩ ከዚህ በላይ የሆኑ ዳታ ስንተኛው ላይ ያለው ለምሳሌ ቴምፕሬቸር አሬይ ግሬተር ዛን ይሄ አሬይ የሚለው በቴምፕ ተተካ ኮፒ እንበልና እዚህ ጋር እንተካው ዘን ግሬተር ዛን ኢኳልስ የሚለውን ግሬተር ዛን እንበለው ዘን 30 ብንል ከ30 የሚበልጠው ለምሳሌ 35 አንደኛው ኢንዴክስ፣ ሁለተኛው ኢንዴክስ፣ ሶስተኛው ኢንዴክስ በቃ 2 እና 3 ብሎ ይመልስልናል ማለት ነው። በዚህ መልኩ ይመልስልናል ማለት ነው። ስለዚህ በዚህ ዳታ አማካኝነት ኦኬ ከሌ እንዲከሌ ቴምፕሬቸራቸው ከዚህ በላይ ነው ብሎ ኮንክሉዥን መስጠት ይቻላል ማለት ነው። ወይም ደግሞ ይሄን የሆነ ፕራይስ ነው ብለን ሴልስ ፕራይስ ነው ብንል ዘን የተሸጡ ብሮች ለምሳሌ ይሄኛው 1000 ነው ብንል ይሄኛው ደግሞ 250 ይሄኛው 350 ይሄኛው 4000 ይሄኛው ደግሞ 2000 ይሄኛው 140 እንደዚህ አይነት ቁጥሮች ቢሆኑ ስለዚህ ከዚህ በላይ ዋጋ ያወጡ እንትኖች ፕሮዳክቶች ስንት ናቸው የሚለውን ማግኘት ይቻላል ማለት ነው። ለምሳሌ ከ3000 በላይ ስንት ናቸው ብንል ከ3000 በላይ አንድ ነው። ኦኬ አንድ ነው። ስንተኛው ኢንዴክስ? ሶስተኛው ኢንዴክስ 0 1 2 3
ይሄ ብቻ ነው ከ3000 በላይ የተሸጠ። በዚህ ዳታ አማካኝነት የተለያዩ ኮንክሉዥኖችን መስራት ይቻላል ማለት ነው። እነዚህ አይነት ነገራቶችን ለማስራት ያስችለናል ማለት ነው። ፔር የሚባለው ሰርች የሚባለው ሜትድ ማለት ነው። ሰርች ለማድረግ ፔር የሚባል ሜትድ ይጠቀማል። ይህን ያስቻለን እንግዲህ ነምፓይ ላይ ብለን ነው መጀመሪያ ዳታችንን ነምፓይ ላይ ስቶር ስላደረግነው ነው ማለት ነው። ስለዚህ ነምፓይ የሚባለው ላይብራሪ እንግዲህ ሪች የሆነ ፋንክሽናሊቲ ያለው እሱን ሞር ማስተር ማድረግ አለብን ማለት ነው። ሞር ማስተር ማድረግ አለብን። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ በዚህ ላይ ይበቃናል። ቴንክ